ያለምንም ጥይት መታኮስ በዓመት 2 ጊዜ ዜግነቶ ሰንደቅ ዓላማው እና መንግስቶ የሚቀያየርባት ደሴት ላይ መኖርን እስቲ በሊናው ይሳሉ። ይህ በምናብ ያለች ሀገር ሳትሆን ፌዛን አይላንድ ወይንም ኮንፈረንስ አይላንድ የምትባል እውነተኛ ቦታ ናት። ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ በዓለማችን 4ቱ አስገራሚ የድንበር ክስተቶችን እንመለከታለን። አንደኛ፣ 2 ሀገራት በፈረቃ የሚያስተዳድሯት ደሴት። እንደ አውሮፓ አቆጣጠር በ1659 በፈረንሳይና ስፔን መካከል የነበረውን አውዳሚ የ30 ዓመት ጦርነት ለማቆም ፈለጉ። የፕሬኒሰን የሰላም ስምምነት ለመፈረምም በድንበራቸው ቢዳሶ በተባለ ወንዝ ላይ በሚገኝ አንድ ትንሽና ሰው የማይኖርበት ወንዝ መሃል ባለች ደሴት ላይ ተገናኙ። ሁለቱም ሀገራት የበላይነት እንዳይሰማቸው በማሰብ የደሴቷን ጥበቃና አስተዳደር በጋራ ለመጋራት ተስማሙ። ይህ ቦታ በዓለም ላይ በ2 ሀገራት በጋራ የሚተዳደር እጅግ ጥንታዊና ትንሹ ግዛት ነው። ይህ ማለት እርስዎ ይህችን ደሴት ለመጎብኘት ፈልገው በጥር ወር ቢሄዱ ወደ ፈረንሳይ ውስጥ እንደገቡ የሚቆጠር ሲሆን፣ እስከ የካቲት ወር ከቆዩ ግን በይፋ ስፔን ሀገር ውስጥ ነዎት ማለት ነው። የዚህ ደሴት ርክክብ ወታደራዊ ሰልፍ ወይንም ትልቅ ቢሮክራሲያዊ ሂደት የለበትም። የስፔኑ የሳን ሴባስቲያን እና የፈረንሳዩ የባዮን የባህር ኃይል አዛዦች በቀጥታ ተገናኝተው ሰነድ ይፈርማሉ፣ ሰንደቅ ዓላማ ይቀያየራሉ፣ ከዚያም ወደ ቤታቸው ይመለሳሉ። አለቀ። ባለፉት 360 ዓመታት ውስጥ የወንዙ ውሃ መጠን እየተቀያየረ በመምጣቱ ምክንያት ደሴቷ ቀስ በቀስ እየተሸረሸረች ነው። ስምምነቱ ከተፈረመበት ጊዜ ጀምሮ ከግማሽ በላይ መጠኗን አጥታለች። ሁለቱም ሀገራት ደሴቷን ለመጠገን ገንዘብ ማውጣት ባለመፈለጋቸው ይህቺ የሁለቱ ሀገራት ደሴት ቀስ በቀስ በወንዙ ምክንያት እየቀነሰች መጥታ አሁን ላይ የደሴቷ ጠቅላላ ስፋት 200 ሜትር ብቻ ነው። ሁለተኛ፣ ባርል ሄርቶግ የሚባለው የኔዘርላንድ እና የቤልጅየም ድንበር። እራት እየተመገቡ እያሉ በአንድ ሀገር ሆኖ ማብሰያ ክፍሎ ግን በሌላ ሀገር ውስጥ እንደሆነ እስቲ በሊናው ይሳሉ። ይህ ቦታ ተራ ድንበር ሳይሆን የመሬት እንቆቅልሽ ነው። ባርል ሄርቶግ የምትባለው የቤልጅየም ከተማ በኔዘርላንድ ሙሉ በሙሉ የተከበቡ 22 የተለያዩ ይዞታዎችን የያዘች ሲሆን በእነዚህ የቤልጅየም ይዞታዎች ውስጥ ደግሞ መልሶ 7 የኔዘርላንድስ ይዞታዎች ይገኛሉ። ድንበሩ በቀጥታ በመኖሪያ ቤቶች፣ በካፌዎችና በሱፐርማርኬቶች መሃል ያልፋል። የአንድ ነዋሪ ዜግነት ለመወሰን የአካባቢው ሕግ የፊት ለፊት በር ደንብን ወይንም ፍሮንት ዶር ሩል ይከተላል። ይህ ማለት የቤቱ የፊት በር ወደሚከፈትበት አገር ነዋሪ ግብር ይከፍላል። ድንበሩ የፊቱን በር በትክክል ከመሃል ከከፈለው ግን ለባለቤቶቹ የሁለቱም ሀገር የቤት ቁጥር ይሰጣቸዋል። በኮቪድ ወረርሽኝ ወቅት አንድ አስገራሚ ነገር ተፈጥሮ በዓለም ላይ መነጋገሪያ ሆኖ ነበር። ይህም ቤልጅየም ሙሉ በሙሉ ተቋማት እንዲዘጉ ያደረገ ሲሆን፣ ኔዘርላንድ ግን ጥብቅ የመከላከያ መንገዶችን በመጠቀም ስራ እንዲሰራ ፈቅዳ ነበር። በመሆኑም የንግድ ድርጅቶች የሁለቱን አገራት ፍጹም የተለያየ የእገዳ ህግጋት በአንድ ጊዜ ለማስተናገድ ተገደው ነበር። በድንበሩ ለ2 የተከፈለ አንድ የልብስ መደብር የቤልጅየምን ክፍል በገመድ አጥሮ መዝጋት ሲኖርበት፣ የኔዘርላንዱን ክፍል ግን ለገበያ ክፍት አድርጎ ለመቆየት ተገዶ ነበረ። ሶስተኛ፣ የዲዮሜድ ደሴቶች 4 ኪሎ ሜትር ባልሞላ ርቀት የአንድ ቀን የሰዓት አቆጣጠር ልዩነት። በአላስካና በሳይቤሪያ መካከል በሚገኘው የቤሪንግ ስትሬን መሃል 2 ትናንሽ ደሴቶች ይገኛሉ። ቢግ ዲዮሜድ በሩሲያ ሳይድ እና ሊትል ዲዮሜድ በአሜሪካ ሳይድ። እነዚህ ደሴቶች በመካከላቸው ባለው 3.8 ኪሎ ሜትር የባህር ውሃ ብቻ ነው የሚራራቁት። ዓለም አቀፉ የቀን መስመር በቀጥታ በሁለቱ ደሴቶች መካከል ያልፋል። በዚህም ምክንያት ቢግ ዲዮሜድ ከሊትል ዲዮሜድ በ21 ሰዓት ትቀድማለች። በመሆኑም የነገዋ ደሴትና የትናንቷ ደሴት የሚል ቅጽል ስም ተሰጥቷቸዋል። በብርቱ ክረምት ወቅት በመካከላቸው ያለው ውቅያኖስ በረዶ ሆኖ የሰዎችን መሸጋገሪያ ድልድይ ይፈጥራል። በቀላሉ ከአሜሪካ ተነስተው ወደ ሩሲያ በመራመድ
ከአንድ ሰዓት ባነሰ ጊዜ ውስጥ ወደፊት ወደሚቀጥለው ቀን መጓዝ የሚቻል ቢሆንም ይህንን ማድረግ ግን በሕግ በጥብቅ የተከለከለና በሩሲያ ወታደሮች በከፍተኛ ሁኔታ የሚጠበቅ ነው። አራተኛ፣ የተረሳው ሶስት ማዕዘን መሬት። በአፍሪካ ውስጥ በሕግ የማንም ያልሆነና ሁለቱም ጎረቤት ሀገራት የማይፈልጉት አንድ ግዙፍ መሬት አለ። በግብፅና በሱዳን ድንበር መካከል ቢር ታዊል የሚባል 2060 ስኩዌር ኪሎ ሜትር ስፋት ያለው የበረሃ መሬት ይገኛል። ይህ ቦታ በዓለም ላይ ማንም አገር የኔ ነው ብሎ ጥያቄ ያላቀረበበት ባለቤት አልባ መሬት ነው። እንደ አውሮፓ አቆጣጠር በ1899 እና በ1902 ዩናይትድ ኪንግደም ሁለት የተለያዩ ድንበር መስመሮችን አሰመረች። አንደኛው ካርታ ሃላይብ ትራያንግል የሚባለው ለምና ጠቃሚ ቦታ ለግብፅ ሲሰጥ፣ ሌላኛው ደግሞ ለሱዳን ሰጠ። ዋናው ነጥብ ግን ይህንን ምንም ጥቅም የሌለውንና ባዶ የሆነውን የቢር ታዊል በረሃ የኔ ነው የሚል አገር ያንን በጣም ውድና ጠቃሚ የሆነውን ሃላይብ ትራያንግል መሬት በሕግ የማግኘቱ መብቱን በራሱ ጊዜ ያጠዋል። ሁለቱም አገራት ጠቃሚውን መሬት የማግኘት መብታቸውን ላለማጣት ሲሉ ቢር ታዊልን አንነካም ስላሉ አልፎ አልፎ ቱሪስቶች ወደዚያ በመጓዝ የራሳቸውን ሰንደቅ ዓላማ በመትከል ራሳቸውን የራሳቸው ጥቃቅን መንግስትና ንጉሥ አድርገው ያውጃሉ። በሕግ ደረጃ ግን ቦታው አሁንም የማንም ሳይሆን ይገኛል። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ይህን ይመስላል። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁን። ሰብስክራይብ በማድረግ ቻናላችንን እንድታበረታቱ፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ፣ እንዲሁም የደውል ምልክቷን በመጫን አዳዲስ ዝግጅቶች እና ዓለም አቀፋዊ ዜናዎች በዚህ ቻናል ላይ ሲጫኑ እንዲደርሱት ማድረግ ይችላሉ። እናመሰግናለን።